ባዲ ሃሎ ምሽግ ውስጥ በሚስጥር ተሰብስበው የነበሩት የህወሓት ጀነራሎች እና የሻዕቢያ ከፍተኛ አመራሮች ታደሰ ወረደ ሳይቀድመን እንቅደመው በሚል ጨካኝ ውሳኔ ላይ ደርሰዋል። በዚህ መሰረት ነው ትላንትናው መፈንቅለ መንግስት የተካሄደው። በጣም መቀሌ ህዝብ ሲረበሽ ነው የዋለው። ትላንትና ቦምቦች ሁሉ ፈንድተዋል። ይህንንም የጀርመን ድምፅ ራዲዮ አረጋግጧል። እኔም ስጠይቅ እንግዲህ እዛ ካሉ ምንጮች ይህንኑ ያረጋግጡልኝ። ለቴዲ አፍሮ ገንዘብ $500,000 መሰብሰብ አለብኝ ብሎ ተነሳ እና ላይቭ እየገባ እንትን ሲል ጥያቄ ጠይቀው ነበር። እኔ ከስራ አልጠየቀ እንትን አላልኝ። አንደኛ ቴዲን ማስፈቀድ አለብን። በሰው ስም ገንዘብ ሲሰበስብ ለምንድን ነው የሚሰበሰበው? ለመሆኑ ሰራዊት የዚህ አካል መሆኑን እዚህ የደረስክበት ደድቤ ሰግጬ ነው የሚል እንደሆነ ያውቃል። ታደሰ ወረደ እጁን ያገኘው ለምን ብትለኝ እዚህ ባሉ ለጊዜው ስማቸውን አንጠቅሳቸውም። እዚህ አዲስ አበባ ውስጥ ባሉ ባለሀብቶች ገንዘብ አዋጡ መፈንቅለ መንግስት ጌታቸው ላይ ለማድረግ ብሎ እና ለፕሮፓጋንዳ ትላንትና ሰማዕታት ሐውልት ላይ ተኩስ ነበር፣ የብሬን የዲሽቃ እንደዚሁም ቦምብ ቅድም ገልጸነዋል። ይህ ድርጊት አሁን ላይ እንግዲህ ደግሞ ሌላው መረጃ በሽምግልና ተይዟል ተብሏል። ሻለቃ ደግሞ ሽምግልናውን አለቃ ጸጋይ በርሄ ነው እና አምባሳደር ፍስሐ እነዚህ ሰዎች እንግዲህ በእርቅ በምናምን የሚመለሱ አይደል። ይሄ ሁሉ ሲያደርጉ ታደሰ የት ነበረ? ፌዴራል መንግስት ይግባልን እንደዚህ የተደረገ ነው። በቦርደር ሲገቡ የሻዕቢያ ሰራዊት አዲግራት ድረስ ሲመጣ የቦታው የሚረግጠው እኮ እዛም እዚህ አለ የሚነው አክሱ መቀሌ ድረስ እየመጡ ሲወያዩ የመለስ ዜናዊ ስክሪን እዚህ ስላሴ የለም እኮ አድዋ ነው የተቀበረው። ማንም አያውቅም። ይሄ ይኸውልህ የምግብ አንደኛው ቪላ ነው ተመልሶለታል። ከቦሌ መድኃኔዓለም ጀርባ ነው ያለው። የቤት ቁጥሩን ከፈለክ እዚህ ጋር አለለ 300,000 ብር ይከራያል። ሚስቱ እዚህ አዲስ አበባ ነች። ይሄን ሁሉ ልጅ አስጨርሰው ሚስቱ እዚህ ቁጭ ብላ ኪራይ ትሰበስባለች። ገንዘባቸውን ተበልተዋል። አንድም ነገር ሳያገኙ ቤት እንሰራላችኋለን በሚል እና እነዚህ ሰዎች ከመሬት ቆፍረው አይደለም ገንዘቡን ያገኙት፣ ደም ተፍተው ነው። እና ይሄም ሰውዬ በ1 ሚሊዮን ብር የቤት ባለቤት ትሆናላችሁ ብሎ ብዙ ሰው አክሲዮን ገዝቷል። ብዙ ሰው አሁን ከሰረ። በር ሰብረው ቢሮ ሰብረው ምናምን ነበር የሚገቡት አለ ጌታቸው ላይ። አሁን በመሳሪያ መጡለት። አቋም ሰው አይደለማ ታደሰ። ምክንያቱም አቋም እንዳይዝ ያው ተነካክተዋል ሁሉም በሙስና በሌብነት። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት ኢትዮ ዴይሊ ቻናላችን ነው። ዛሬም እንግዲህ እንደተለመደው በወቅታዊና አዳዲስ መረጃዎች ዙሪያ አዳዲስ ነገሮችን ወደ እናንተ ለማድረስ ጋዜጠኛ ሪያ ተስፋማርያም እና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል። መልካም ጊዜ እንደወላችሁ ከወዲሁ ተመኛል። አሪያ እንዴት ነህ? ሰላም ሮቤል። ዛሬ እንግዲህ ለተመልካቾቻችን በሰበር ዜና ነው። ቅዳሜ ነበር የሚጠብቁን፣ ዛሬ አርብ ገብተናል። በርካታ የምናነሳቸው ርዕሰ ጉዳዮች አሉ። እንግዲህ ሰበር ዜናውንም ከቆይታ በኋላ ተሰሙታላችሁ። ከዛ በፊት ግን አጫጭር መረጃዎችን እናስቀድማለን። ወደዛ ከመግባታችን በፊት ቻናላችን ሰብስክራይብ፣ ሼር ማድረጉ እንዳትረሱ። ለወዳጅ ዘመዶቻችሁ አጋሩ። ቪዲዮውን ስትጀምሩ ደግሞ ላይክ አድርጋችሁ ጀምሩ። ከዚሁ ጎን ለጎን እንግዲህ በተከታታይ ፕሮግራሞችን ወደ እናንተ ለማድረስ ያስችንልን ዘንድ የእናንተ ድጋፍ ያስፈልገናልና በኢትዮጵያ ንግድ ባንክ 1375 369 919 አሪያ ተስፋማርያም ብላችሁ ድጋፍ ብታደርጉልን በተከታታይ ፕሮግራሞችን በሳምንት 5-6 ፕሮግራሞች ወደ እናንተ ማድረሱን አጠናክረን እንቀጥላለን። ከዚሁ ጎን ለጎን ለፕሮግራማችን ያላችሁን ማንኛውንም አስተያየትና እንዲሰራላችሁ የምትፈልጉትን ተጨባጭ መረጃ በ0993082062 በቴክስት በጽሁፍ መልእክት ልታደርሱ ትችላላችሁ። ወደ ዋናው ርዕሰ ጉዳዮቻችን ከመግባታችን በፊት እንግዲህ በርካታ ከሰሞኑ በጣም ብዙ የሚደርሱን አስተያየቶች አሉ። በተለይ በገነነ ሊብሮ ዙሪያ በርካታ ሀሳቦች፣ አስተያየቶች ይደርሱናል። የሁሉንም ሀሳብ ማቅረብ አንችልም። ለምታደርሱን ሀሳብ እጅግ አድርገን እናመሰግናለን። ግን አንድ ትንሽ በጣም ስሜት የምትነካ ሀሳብ አለች፣ እሷን እናቀርባል። አዳነ ፈቃዱ የሚባል የፕሮግራማችን ተከታታይ የጻፈው አስተያየት ነው። ሊብሮ ኬክ ቤት ሻውል ደማ ጋር በነበረ ጊዜ እዛ ትሰራ የነበረች ልጅ እናት እንደነገሩኝ እንጀራ ከጉሊት እየገዛ ምግቡን ራሱ እያበስል እንደነበርና ሴትዮዋም እንደ ባል ሳይሆን እንደ አንድ የቤት ሰራተኛ እንኳን ክብር እንደማትሰጠው ነግረውኛል። ይዘግይ እንጂ የገኒ ደም በከንቱ ፈሶ አይቀርም። ፍትህ ለገነነ መኩሪያ። በርካቶች እንግዲህ ፍትህ ለገነነ መኩሪያ ብለዋል። በጣም እናመሰግናለን። ያው እኛም የኛ ዓላማ እሱ ነው። አሁን ፍትህ ለገነነ መኩሪያ የሚለውን በኮሜንት መስጫ ሀሳባችሁ ላይ አጠናክራችሁ ቀጥሎ የሚለውን መልእክታችን ለተመልካቾቻችን ለማድረስ እንወዳለን። መልካም እንግዲህ ስለ ገነነ የሚደርሱ አስተያየቶች እነዚህ ናቸው። ቀንጠብ አድርገን አንዱን ስሜት ትንሽ ስለሚነካ ያቀረብ ነው። ከዚህ ጎን ተያይዞ ከገነነ ጋር ምን አዲስ ነገር አለ የሚለው ነገር ተመልካቾቻችን መጠበቃቸው ስለማይቀር እሱን ስትጠቁም አድርገን
በጣም ጥሩ እንግዲህ አዲስ ነገር ያለው ለገነነ ነፍስ ፍትህ ለማስገኘት ጠበቃ ቆሞለታል። የቀድሞ ዳኛና አሁን በጥብቅና ሙያ የተሰማሩ የኛም ጠበቃ ነበሩ አቶ መሐመድ ሲራጅ ለገነነ ነፍስ እንግዲህ ፍትህ ለማስገኘት መንገዱን ጀምረዋል። ፍጻሜውን ያሳምርላቸው እንላለን። እናመሰግናለን አቶ መሐመድ። መልካም። በዚሁ አጋጣሚ ምስጋናችን ይድረሳቸው። ሌላው እንግዲህ ምጋብዝህ ከገነነ ጋር በተያያዘ እችን አጭር ታሪክ የማያውቀው ታሪክ እንደሌለ የምታውቀው ገነነን ስማው። አዎ ማህሙድ አህመድ ግን አንዳንድ ነገር ምን መሰለ ተሰብሮ ነው ያቆመው። በቃ በጉዳት ነው ያቆመው። ኳስ ጎበዝ ነበር አይደል? ባይሰበር ኖሮ ይህን ሁሉ ዘፈን አናገኝም። እንኳን ተሰበር አይደለም ምክንያታዊ ነው። በቃ ምክንያታዊ ነው አንዳንድ ነገር። በነገራችን ላይ ቅዱስ ጊዮርጊስ በጣም ደጋፊ ነው። አባቱ ጥበቃ ነበር የሚሰሩት የግሪክ ክለብ እዛ ጊዮርጊስ የሚሰራው እዛ ነው። እሱም እዛ መግባት ይችላል እና ገብቶ የጊዮርጊስ ተስፈኛ ቡድን አለ። አሁን ለምሳሌ እሱን የሚያሰለጥነው ነጸረ ይባላል። ነጸረ ነው ጊዮርጊስ ቡድን ያስገባው ማለት ነው። እንግዲህ በዛ ቢቀጥል ኖሮ ከጌታቸው ዱላ በፊት እሱ ነበር እንግዲህ ቅዱስ ጊዮርጊስ በረኛ የሚሆነው። በጣም የታወቀ በረኛ ነው። እንደውም የኢትዮጵያ ብሔራዊ ቡድን ተጫዋች ነው። ኃይለ ማርያም ሻሾ የሚባል አለ። እሱ ነው የሰበረው። ተሰበረ። አንድ እግሩ ያነክሳል እኮ ማህሙድ። ከዚህ በፊት አናግሬው አንድ እግሩ ያነክሳል እስካሁን። ዶክተር በቃ ከዚህ በላይ ኳስ እጅልም ብሎ ነው አቆመ። ከዛ በኋላ ሙሉ ለሙሉ ወደ ዘፈኑ ተጠቃለለ ማለት ነው። እንደዚህ አጋጣሚዎችን ፈጥሮ ይመጣል። አሁን ጸጋይ እሸቱን ብትወስደው በጣም የታወቀ ተጫዋች ነው፣ እግር ኳስ ተጫዋች ነው። ማንም ሰው ጸጋይም በዘፈኑ ይቀጥላል ብሎ ይገመት የለም። አሁን ሙሉጌታ ወልደየስ አብሮ ነበር ሲጫወት ነበር። ከሙሉጌታ ይልቅ ጸጋይ ነው የሚታወቀው እዛ ከፍተኛ 16። ግን ያው እንግዲህ ያው አቋራጭ ነገር መጣና ጸጋይ ወደ ዘፈኑ ተጠቃለለ ማለት ነው። አሸብር በላይ እንግዲህ እኔ ነኝ ያለ የሚለውን የሰፈረው እሱም ራሱ እንግዲህ ባህር ዳር ከነማ ያው ቀበሌዎች በነበሩበት ሰዓት እዛ ይጫወት ነበር። እዛም ደግሞ ከዛ በኋላ እሱ ዘፈኑ ቀጠለ ማለት ነው። እንደዚህ በዘፈን እንትን ያለው ግን የማህሙድ በጣም በትልቅ ደረጃ የሚጠበቅ ነበር። ያው እንግዲህ በነገራችን ላይ እህት አለችው፣ ሰው ብዙ አያውቃትም። አዜብ አህመድ ትባላለች። ዘፋኝ ናት። አዎ ዳንሰኛም ነበረች። ወይዘሮ አሰገደች አላምረው ጋር ፓትሪስ ሉሙምባ ይባላል እና ጦር ሰራዊት ነች። እሷ የታወቀ ዘፋኝ ነች። እስከዛሬ 3-4 ዓመት ሁሉ አያት ነበር። ጡርጡ ዘፈኖች አለ ጦር ሰራዊት ውስጥ። ያው እንግዲህ እሱ ስለሚታወቅ ብዙ ያው እሷንም ሸፉናት ሊሆን ይችላል፣ ግን ብዙ አቅም እህቱ መሆኑን ግን የታወቀች የጦር ሰራዊት ዘፋኝ ነች። ከነ ታምራት ሞላ ጋር መዘፍን፣ ከነ ሀብታሙ ጋር መዘፍን፣ ከነ ለገሰ ቀኖ ጋር መዘፍን፣ እነ ጸዳለ ብዙ ታዋቂ ዘፋኞች የነበሩበት ምድር ጦር ከነሱ ጋር አብራ ስትዘፍን የነበረች ግን ያው ማንም ሳቃት። ዞሮ እንግዲህ ማህሙድ የታወቀ ኳስ ተጫዋች ነው። የሚገርም ይሄ እኮ ነው ገና ለየት የሚያደርገው ይሄ ነው። በጣም ነው የሚገርም። በጣም አሁን ስለ ማህሙድ እነዚህ ዘፈኖችን አናገኝም ነበር ኳስ ተጫዋች ይሆናል፣ ግን መሰበሩ ትክክል አይደለም። ጸጋይ እሸቱን በጣም ነው የምወደው። በጣም ጨዋ ሰው ነው። በጣም ትልቅ ሰው ነው። በጣም እና እሱ እንኳን አንድ ሲያወራ ሰምቼዋለሁ። ከፍተኛ ኳስ ተጫዋች ነበር። አዎ የማህሙድና የአሸብር በላይ እንደነበር ነው ዋቀው። የማህሙድና የአሸብር በላይ እንኳን ግን በጣም የሚገርም ነው። ገነነ እንግዲህ ይሄን ትልቅ ሰው ነው ያጣ ነው። በጣም እህቱ ድረስ እኮ አሁን ስለ ማህሙድ እህት ማን ያውቃል? ይሄ ነው በቃ እንግዲህ እሱ የተሟላ ላይብራሪ የሚባለው እኮ ለዛ እኮ ነው። መልካም እንግዲህ በቅርቡ 7ኛ ፖድካስት የተሰኘ አንድ ሚዲያ እንግዲህ ታዋቂ ተጫዋቾችን እየጋበዘ ስለ አሰልጣኞች ገመና ብዙ ነገሮችን እያጋለጡ ነው። ስለራሳቸውም የተበላሸ ላይፍ እንዴት ከኳስ ህይወታቸው ብዙ ነገር እንዳጡም ራሱ እግረ መንገድ እያነሱ እናያለና ይሄን ነገር ነው እንዴት አገኘው? አው ይሄ ልጅ በጣም 2013 እንትና ካሳይ ቡድኑን የያዘ ጊዜ ቡና ላይ ታፈሰ የሚባል ልጅ ነውና በጣም ጎበዝ ልጅ ነበረ እና ራሱ ጠጪ እንደነበረ ግን እየጠጣ ጨዋታ እንደነበረ ይመክረው እንደነበር ካሳይ ምናምን ተናግሯል። ከሁለት አሰልጣኞች በስተቀር በሙሉ ጉቦ ይቀበላሉ አለ። እንጀርማ ያኛውም ልጅ ጋዜጠኞች አሉ አለ። ከዚህ በፊትም ያው ስማቸው ተነስቷል በእንትን ላይ አንድ ጊዜ የሊግ አወዳደር ኮሚቴና ፌዴሬሽን ይመስለኛል እነዚህ ደላሎች ምናምን በተመለከተ ፊት ለፊት ነው የሚጠይቁት አለ። አንደኛው ደግሞ ተስፋዬ የሚባል እና ያው እኛ ስንለው የነበረው ነገር የኢትዮጵያ እግር ኳስ እየገደሉ አሰልጣኞቹ አብዛኞቹ ሌቦች ናቸው፣ ጉቦ ይቀበላሉ የምንለውን ከራሳቸው ከተጫዋቾቹ አንደበት ሰማን፣ መሰከሩልን። እና ምንድነው የሚወሰደው እርምጃስ በፌዴሬሽኑ በኩል? እንግዲህ ተጫዋቾቹ እየወጡ እንትን ይላሉ፣ ግን እዛ ላይ ትንሽ 7ኛው ላይ ትንሽ ማስተካከል የሚገባቸው ነገር ምንድነው? ይሄ ልጅ ለምሳሌ አሜሪካ ሆኖ ከፈለገ ይክሰሱኝ አለ። የአሰልጣኞችን ስም መጥቀስ ነው ጉቦም ሲቀበሉ የነበሩትን
የተሟላ መረጃ እንዲሆን ከዛ በኋላ በዛ መሰረት ፌዴሬሽኑ የሆነ ውሳኔ እንዲወስን መቼም ሁሉም ወገን ይተውታል። ግን የኢትዮጵያ እግር ኳስ በዚህ ነው እየገደሉ ያሉት። በጣም የሚገርምህ ያው ባለፈው ደጋግመን ተናግረናል። ተቆርቋሪ አካል የለም። ከአፍሪካ ተጫዋች ብለው ሲያመጧቸው የ3-4 ወር ደሞዝ ነው የሚወስዱት 500,000 ብር ድረስ ማለት ነው። አንዱ ከዚህ በፊት የሰራነውን ነገር መናገር ፈልጋለሁ። አንድ ሰው ስራ ስትሰራ ወር ላይ ጠብቀ የሰራውን ነው የምታገኘው አይደል? አንድ ተጫዋች ከጋና ነው ከምናምን አምጥተውት የአመት ደሞዝ ከፈሉት። በዛው ሄደ። አንድ ወር እንኳን ሳይጫወት እኮ ይሄ ሁሉ የሚያደርጉት አሰልጣኞች ናቸው። ኮሚቴዎችም አሉበት አለ ይሄ ልጅ እና ልትፈራረም ስትሄድ አለ ይሄ ታፈሰ የሆኑ ኮሚቴዎች ውስጥ ምናምን ያለ 20 ሺህ ጨምርበት 20 ሺህ እኛው ነው ይላል። ይሄን ያክል ፐርሰንት ራሳቸው ነው ወስነው እንትን የሚሉት ጋዜጠኞችም አሉ አለ። ግን በስም አልጠቀሷቸውም እና ይሄንን ቢጠቅሱ ጥሩ ነው። ግን ፌዴሬሽኑ ጆሮ ካለው የመንግስት የሚመለከተው የመንግስት አካል አሰልጣኞች ላይ አፋጣኝ እርምጃ ነው መወሰድ ያለበት። መልካም እንግዲህ እዚህ ስክሪን ላይ የምንመለከታቸውን ግለሰብ በተመለከተ እኛም ከዚህ በፊት በቀጣይ ልንሰራ እያሰብን አንዳንድ ነገሮች እየተዘጋጀን ባለንበት ሰዓት ነው እንግዲህ ጥቆማ ደረሰን። የተመልካቻችን በዩቲዩብ ቻናላችን ባደረሱን ጥቆማ መሰረት እንግዲህ እኛ የምናውቀው ነገር ስላለ ወደዛ ገብተናል። የድሆች ምናልባት ከቺካጎ ድረስና ሀሳብ ላስቀድምና ጥያቄ ልቀጥል። የድሆችን ሰላም አርአያ ይላል። የድሆችን ገንዘብ ላብ ጉልበትና ተስፋ ቅርጥፍ አድርጎ የበላ ቢዝነሱ ስለከሰረ ሳይሆን እያወቀ ሆን ብሎና ተዘጋጅቶ በርካታ ድሆች ከሚበሉት ቆጥበው ያስቀመጡትን ያለ ሀሳብ ተንደላቆ በሚሊዮን የሚቆጠር ገንዘብ ለመኪና ኪራይ፣ ለቤት ኪራይ እያለ ለራሱና ለሴት ወዳጆቹ ከፍተኛ ደሞዝ እያበላ ያለ ርህራሄ የድሃውን ህልም በልቶ በመጨረሻም ብሩን ወደ ዶላር ቀይሮ ወደ መጣበት አሜሪካ የተመለሰው ዶክተር ፍስሐ እሸቱ የፐርፐስ ብላክ ባለቤት ጉዳይ በተመለከተ ፍርድ እንዲሰጥልን በፕሮግራም ላይ ለሚመለከተው አካል ብታደርስልን የሚል ጽሁፍ ያው ተመልካቾቻችን ምናልባት ኮሜንት ውስጥ ከገቡ አይተውት ሊሆን ይችላል። እንደዚህ አይነት ሀሳብ ቀርቧል። ምናልባት በዶክተር ፍስሐ ዙሪያ ከዚህ በፊት እያነሳ ነበር እናንተና አሁን ቀድሞም ስለመጣ ያው ከጉዳዩ ጋር ጀመርንና እንደው ምናልባት የምታውቃቸው ነገሮች አሉ ወይ በዛ ዙሪያ ምን ማለት ይቻላል? ይኸውልህ እኔ እንግዲህ ዋሽንግተን ዲሲ ያለ ነው የማውቀው። ከዛ በፊት ታስታውሳለህ እዚህ ያለ የሆነ ጋዜጣ ተጀምሮ ነበር ተዘጋ። ጋዜጠኞችም ስራ ተበተኑ። እሱ ሳይሆን የዛሬ 9 ዓመት ለቴዲ አፍሮ ገንዘብ $500,000 መሰብሰብ አለብኝ ብሎ ተነሳ እና ላይቭ እየገባ እንትን ሲል ጥያቄ ጠይቀው ነበር። እኔ ከስራ አልጠየቀ እንትን አላልኝ። አንደኛ ቴዲን ማስፈቀድ አለብህ። በሰው ስም ገንዘብ ሲሰበስብ ለምንድን ነው የሚሰበሰበውስ? ግን ብዙም የተሳካለት አይመስለኝም። እሱ ሳይሆን ይኸውልህ የዛሬ 8 ዓመት ደግሞ ባርሴሎና ከማንቸስተር ዩናይትድ የወዳጅነት ጨዋታ ነበራቸው ሜሪላንድ ውስጥ ባለ ስቴዲየም። እኔና አሚኮ የሚባል ዘፋኝ ታውቀው ይሆናል። አሚኮ ሁለታችን እንዴት እንደሚካሄድ አላወቅንም። ለካ በትሬን ነው የምትሄደው እና ራይድ ጠራን። ራይድ ሲመጣ የሆነ ሰው መጣ። እኔ ከኋላ ገባው። አሚኮ ወፍራም ነው፣ ከፊት ገባ። በኋላ ሰላም አበሻ ነው። ማን ነው አላወካቸውም እንዴ አለኝ። አይ አላወኩትም አልኩ። አዲስ የሆነች መኪና ነበር እንትን ያለው ራይድ የሚሰራበት ሳይ ዶክተር ፍስሐ እሸቱ ነው። በጣም የሚገርም ነገር በፌስቡክ እናወራለን ምናምን። ከዛ ስቴዲየሙ ድረስ አደረሰን። በጣም በመኪና ክራውድ ነበር። ያውን ተጀምሮ ጨዋታውን የገባ ነው እና እንትን ቢዝነስ ካርዱን ሰጠኝና አንድ የሆነ የጀመሩት ነገር ነበረ እና ለውጥ ይመጣል ምናምን ገና ከለውጡ በፊት ነው። እኔ በቃ በዚህ በተቃዋሚዎች በምናምን ባለው እንቅስቃሴ ተስፋ ቆርጫለሁኝ አልኩት። ተስፋማ አትቁረጥ እና ጆይን አድርገን በሳምንቱ ሙሉ አለን ምናምን አለኝ። እሺ አልኩት። በኋላ የዛን ሁለት ማታ ብሎክ አድርጎኛል በፌስቡክ። ለምን ማለት ጥሩ ነው። ዶክተር ፍስሐ እሸቱ ራይድ ይነዳሉ ብዬ ፌስቡክ ላይ ልጽፍ ነው? ስራ እኮ ነው። ኡበር ይነዳሉ ብዬ ምን ለዛ ነው በቃ ስላገኘሁት ነው፣ ሌላ ምክንያት የለውም። ግን በጣም ያፈርኩትን ነገር ልንገርህ። እዚህ ሀገር ይሄ አሁን ምንድነው ፐርፐዝ ብላክ እንደዚህ አይነት ነገር እሰራለሁ ብሎ መጥቶ አንድ ኤፍኤም ጋር ቃለ ምልልስ ያደርጋል። አጋጣሚ ሰማዋለሁ። አሜሪካን ሀገር ምንድነው የሚሰሩት ሲባል አሜሪካን ሀገር ስራ ሰርቼ አላውቅም። ምን ያሳፍራል? አሜሪካን ውስጥ ስራ መስራት ምንም እንትን የሚያደርግ ነገር የለም። ማንኛውንም ስራ ታገኝ ትሰራለህ። እኔ እንደዛ ስላገኘሁት ብሎክ አደረገ እና እዚህ ሲመጣ ግን ሰርቼ አላውቅም ሲል በጣም ተሰማኝ። ስልኩን ፈልጌ በደውልም አያነሳልኝ፣ በቃ አያነሳልኝ እና
እዚህ ጋር የጠቆመን እንትን በጣም ብዙ ሰዎች አስለቅሰዋል። እኔ ሌላው ደግሞ በዚህ አጋጣሚ አንድ መሟገትለትም ሰው ነበረ። እዚህ መገናኛ አካባቢ የቆሙ ህንፃዎች አሉ። በጣም ብዙ ሰዎች ከአዜብ ወርቁ ጀምሮ ብዙ ሰው አርቲስቷ ማለት ነው ገንዘባቸውን ተበልተዋል። አንድም ነገር ሳያገኙ ቤት እንሰራላችኋለን በሚል እና እነዚህ ሰዎች ከመሬት ቆፍረው አይደለም ገንዘቡን ያገኙት፣ ደም ተፍተው ነው። እና ይህም ሰውዬ በ1 ሚሊዮን ብር የቤት ባለቤት ትሆናላችሁ ብለው ብዙ ሰው አክሲዮን ገዝቷል። ብዙ ሰው አሁን ከሰረ፣ ብዙ ሰው ገንዘቡን ተበላ። እና ለምን እንደዚህ እንደሚያደርጉ አላውቅም። ለምን ህዝብን እንደምታታልል ዶክተር የሚባለው ነገር እውነት ዶክተር ነው ማለት ምንድነው? ተምረ የገዛ ህዝብን እንደዚህ ለማጨበርበር ለመብላት ነው እንደምትማረው? በጣም ነውር ነው ብቻ። እና ይሄንን ነው የማውቀው። ጉዳዩም ከምን ደረሰ የሚለው ነገር አንድ ነገር ነው ማለት ገንዘብ የከፈሉ ሰዎች እንግዲህ ጥያቄ እያቀረቡ ነው ያሉት ከምን ደርሷል የሚለው እሱ የሚመለከተው አካል እንግዲህ ይፋ የሚያደርገው ከሆነ ይፋ ያድርግ። እኛ መረጃው ካለ ለማድረስ ለተመልካቾቻችን ዝግጁ ነን። ዶክተር በድሉ ዋቅጅራ በፌስቡክ ገጻቸው ያጋሩት አንድ ጽሁፍ ነበርና እንደው እስቲ እሱን ጽሁፍ እንመልከት። በጣም የሚገርም ነው። እኔ ዶክተር በድሉ ዋቅጅራን በጣም ከማደንቃቸው ጸሐፊያን ብቻ ሳይሆኑ ምሁራን በጣም አንደኛው ናቸው። በጣም እንደ ኢትዮጵያ አየር መንገድ ኢትዮጵያ ለደህንነታቸው የቆመ ኃላፊነት የሚሰማው አስተዳደር የሚያገኙት መቼ ነው? በድሉ ዋቅጅራ ይላል። በመጀመሪያ ከ40 በላይ በሚሆኑ ዩኒቨርሲቲ ተምረው ሳይማሩ ተመርቀው ወይም ትምህርታቸው 12 ክፍለኛ አቁመው እዚህ ገማ የሚባል ስራ እድል በሌለባት ሀገር የሚበተኑ ወጣቶች ማህበራዊ ሚዲያ እንድንሰራ ፈጠራ እድል መጠቀም ራሳቸውን በገቢ ለመደጎም የሚያደርጉትን ጥረት በጅምላ አልቃወምም። ለዚህ ጽሁፍ መነሻ የሆኑኝ በቁጥር ጥቂት የሚባሉት ለይዘት ፈጠራ ያጠራቸውን እውቀትና የህይወት ልምድ ድንቁርና የአእምሮ ስነልቦና ችግር በወለደው ድፍረትና ንቀት ተክተው የደደቡት ያሰገጡት ናቸው። እንደሰመረ ባሪያው በጣም ነው የምናደንቀው። አሌክስ አብርሃም በጣም ድንቅ ጸሐፊ ነው። የእሳቸው ሀሳብ ሳይሆን የራሳችንን ነው። እንደሰመረ ባሪያው፣ አሌክስ አብርሃም ወዘተ ያሉ ሰዎች በቲክቶክ በሚሰሩት ጠቃሚ ይዘት ስማቸው እንኳን ሳይጠራ አለመለወጥን፣ አእምሮን ያለመጠቀምን አርማ አድርገው የሚንቀሳቀሱ ወጣቶች መኪና የሚሸልሙ በሚሊዮን የሚቆጠር ተከታዮች እንዲያገኙ የሚያገዙ ተቋማትን መመልከት እጅግ በጣም ያሸማቀቃል። በሀገርና በማህበረሰብ ላይ ተስፋ ያስቆርጣል። ይሁን እንጂ ፕሮፌሰር መስፍን ወልደማርያም በሀገርና በማህበረሰብ ላይ ተስፋ መቁረጥ ሀገርን ለደንቆሮች ለደፋሮችና ለአምባገነኖች አሳልፎ መስጠት ነው ይሉ እንደነበረው ይህን እንዳሻው ብሎ ማለፍ ያዳግታል። ምን አይነት ተቋማት ናቸው ይህን ሽልማት ለሚያዘጋጁትና በገንዘብ የሚደግፉት? ለእነዚህ ተቋማት ሀገርና ማህበረሰብ ከሸቀጣቸው ማራገፊያነት የተዘለለ ትርጉም የላቸውም ማለት ነው። በነገራችን ላይ የከሰተ ብርሃን ተሰማ የአማርኛ መዝገበ ቃላት ሰገጠ የሚለውን ቃል ክፉ ሰው፣ ሞገደኛ፣ የሰው ነገር የማይቀበል ሲል ይፈተዋል። ሰግጥ ማለት እንግዲህ ያው ክፉ ሰው ሁን መንገደኛ። እናመሰግናለን ዶክተር በድሉ። እና የሽልማቱ ሲገርመን ሰግጥ ፈምስ የሚባል ሀገራዊ ጉዞ አድና ይዞ ድንቁርና ተመርጉሶ ሊዘጋጅ ስለመሆኑ ጋዜጣዊ መግለጫ መስጠቱ ተመልክቶ የተሰራ ነው በሉኝ ብዬ ሰዎች ጋር ደወልኩ። የተመኘሁት ሳይሆን ቀርቶ እውነት ነው። ልጆችና ወጣቶች በተለያየ ምክንያት የእነዚህ ቲክቶከሮች ተከታይ ሊሆኑ ይችላሉ። እኔ እንቅልፍ የነሳኝ ፈጽመው በማልጠብቀው ሁኔታ የጋዜጣዊ መግለጫ ተናጋሪ ወይዘሮና የሰራዊት ፍቅሬ ጉዳይ ነው። ይህች ሴት ለልጆቿ ደድቡ ሰግጡ ትላለች ማለት ነው። በአፍለኛ የሬዲዮ ድራማ አህዱ ብሎ ብዙ ውጣ ውረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬ የመጣበትን የሙያ ትግል ጉዞ ውሃ ከልሶ ሰግጥ ፈምስ የሚል ሀገራዊ ዘመቻ ፊታውራሪ ለመሆን የተነሳው ምን አስልቶ ነው? ለመሆኑ ሰራዊት የዚህ አካል መሆኑ እዚህ የደረስክበት ደድቤ ሰግጬ ነው የሚል እንደሆነ ያውቃል። ሀሳቡን ይደግፋል ወይ? ሀሳቡን ከደገፈ እንደዛ ይሆናል። አዎ ያው ጋዜጣዊ መግለጫ ሰጣለ። በጣም የሚያሳዝን ነው፣ ግን በጣም እናመሰግናለን ዶክተር። ጥሩ አድርገው ነው ሀሳቡን ያነሱት። በጣም ወደ አምባሳደር ጀነራል ባጫ ደበሌ አስመልክቶ እሳቸውን የተመለከተ አንድ መረጃ አለ። ምንድነው መረጃው? እስቲ በዚህ አጋጣሚ ተመልካቾቻችን በጣም ከሚደነቁት እንግዲህ ከፍተኛ ጀነራል መኮንኖች መካከል አንደኛው ባጫ ደበሌ ናቸው። የጸረ ሽምቅ ውጊያ ጥበብ የሚል አንድ መጽሐፍ በነገው ዕለት በመኮንኖች ክበብ ቅዳሜ ጠዋት ማለት ነው 3 ሰዓት ላይ መጽሐፉ ይመረቃል። እንሄዳለን። እስቲ ተጋብዘናል። አሪፍ መጽሐፍ እንደሚሆን እንገምታለን። በነገራችን ላይ በዚህ በወታደራዊ የውጊያ ጥበብ ላይ ከፍተኛ ወታደራዊ ሳይንስ እውቀት ካላቸው መካከል አንደኛው ጀነራል ባጫ ናቸው።
እንግዲህ መጽሐፋቸውን ደግሞ አንብበን የሚሉትን ይዘን እንመለሳለን። መልካም ወደ ሰበር ዜናችን እናልፋለን። ግን ከዛ በፊት ግን አባይ ሆምስ መልእክት አለው። የእነሱን መልእክት ሰምተን እንመለሳለን። አፍሪካ ህብረት አጠገብ በልዩ ዲዛይን የተሰሩ በሁሉም አቅጣጫ እይታ ያላቸው በቂ የተፈጥሮ ብርሃን የሚያገኙ እንዲሁም ሰፊ በረንዳ ያካተቱ አፓርትመንቶችና የንግድ ሱቆችን በማራኪ ኮምፓውንድ ውስጥ በተመጣጣኝ ዋጋ አቅርበንላቸዋል እያሉን አባይ ሆምሶች እንግዲህ ከኢትዮ ዴሊ የመጣ ነው ካላቸዋቸው ደግሞ እንግዲህ እንክብካቤና ታሳቢ ቅናሽ ይኖራል። የእነሱን ማስታወቂያ ሰምተን ተመልሰን እንመጣለን። ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ። እንግዲህ በመግቢያችን እንደገለጽነው ሰበር ዜናችን ላይ ደርሰናል። ትናንት ትግራይ በመቀሌ እንግዲህ ከተማዋ በጥይት ስትናወጥ ቆይታለች። መፈንቅለ መንግስትም ተካሂዷል የሚል ነገር አለ። የዚህ መፈንቅለ መንግስት ዓላማው ምንድን ነው? ማን ነው ይህንንስ እንቅስቃሴ የሚመራው የሚለውን እሱን እንመልከት። በጣም ጥሩ። እንግዲህ በነገራችን ላይ አሁን ስቱዲዮ እስከገባንበት ጊዜ ድረስ ታደሰ ወረደ የት እንዳለ አይታወቅም። ወደ አዲስ አበባም አልሸሸም እና አምባሳደር ፍስሐ አስገዶም ቤት ተደብቋል ነው የሚባለው። በጣም በተለየ ሁኔታ በትላንትናው ዕለት የእሱን ጽህፈት ቤት ድምፀ ወያኔን በመቆጣጠር ምንድነው እየተካሄደ ያለው? ሰራተኞቹ በስልክ አግኝቼ ነበረ ከመሸ ምንድነው እየተካሄደ ያለው ሲሏቸው፣ ውጡ እናንተ አይመለከታችሁም፣ ደሞዝ ይከፈለን ነው። በመጀመሪያ ደረጃ በመቀሌ ውስጥ ያለ ምሳሌ ነበረ። ባለፈውም የደሞዝና ሌሎች ጥያቄዎች ሲካሄዱ ባዶ እጃቸው ነው ሰልፍ ሲያደርጉ የነበረው። አርሚ 31 በዘነበ በሚባል ነው የምትመራው። ይህም መፈንቅለ መንግስቱን ይሄ ነው የሚመራው ያለው ዘነበ ይባላል። በዲሽቃ በቀላል መሳሪያዎች ጭምር ተኩስ በጣም መቀሌ ህዝብ ሲረበሽ ነው የዋለው። ትናንትና ቦምቦች ሁሉ ፈንድተዋል። ይህንንም የጀርመን ድምፅ ራዲዮ አረጋግጧል። እኔም ስጠይቅ እንግዲህ እዛ ካሉ ምንጮች ይህንኑ ያረጋግጡልኝ። በፈነዳው ቦምብ በሰው ላይ ጉዳት አድርሷል አልደረሰም የሚታወቅ ነገር የለም። በነገራችን ላይ የዚህ መነሻ ምንድን ነው ከማየታችን በፊት ታደሰ ወረደ እጁን ያገኘው ለምን ብትለኝ፣ እዚህ ባሉ ለጊዜው ስማቸውን አንጠቅሳቸውም፣ እዚህ አዲስ አበባ ውስጥ ባሉ ባለሀብቶች ገንዘብ አዋጡ መፈንቅለ መንግስት ጌታቸው ላይ ለማድረግ ብሎ እና ለፕሮፓጋንዳ ለዚህ ለፕሮፓጋንዳ ቅና ቀስቀሳ እንዲውል ለሚደግፏቸው ዩቲዩቦችና ማህበራዊ ሚዲያዎች ገንዘብ እንዲሰጥ ማለት ነው። በዛ መሰረት ይሄ ሰውዬ ታደሰ ወረደ 273 ሚሊዮን ብር ተሰብስቧል። 273 ሚሊዮን መድበው ጌታቸውን ሁሉ ለማስወገድ ነበረ እንትን ያደረገው። ወታደሮቹን አስጠግቶ ታስታውስ እንደሆነ ጌታቸው ሲያባርሱ ይመልሳል። ጌታቸው ሲያባርሱ ይመልሳል። ለምንድን ነው ዛሬ ያልተፈለገው ከሚለው በፊት ይኸውልህ ወታደሮች በሰልፍ ሲቆጣጠሩት የእሱን ጽህፈት ቤት ትላንት ከስፍራ የደረሰኝ ቪዲዮ ነው። ትንሽ ያው የፍርሃትም ነገር ስላለ በደንብ ተረጋግተው አልቀረጹትም። ግን ተመልካቾች እንደምታዩት ከባድና ቀላል መሳሪያ የያዙ ሰዎች ይታያሉ። ያው ክላሽም የያዙ በመደዳ እየሄዱ ነው። እንግዲህ ይሄ ለምንድን ነው ምክንያቱ ካልከኝ፣ ታደሰ ወረደ በሻዕቢያና በአደመ ጀነራሎች አሁን የግድያ አደጋ ውስጥ ነው ያለው። ለምንድን ነው ስልጣኔን ለቃለሁ ነው የሚለው ማነው ስሙ ታደሰ። ምክንያቱም እያስፈራሩኝ ግድያ ሙከራዎች ተከብቤ ነው ያለሁት የሚል ይህን ተናግረዋል ለሚመለከታቸው ሰዎች። የትግራይ ጊዜያዊ አስተዳደር እና ጀነራል ታደሰ ወረደ እዚህ ድምዳሜ ላይ እንግዲህ የደረሰበት ከትግራይ ውስጥና ከሻዕቢያ ጎራ በሚሰነዝርባቸው ተደጋጋሚ ዛቻና አስደንጋጭ ግድያ ሙከራዎች ነው።
ይህ ውሳኔ ትግራይ ሰላም ዕድል አደጋ ላይ የጣለና የህዝብን ልብ የሚሰብር ክስተት ነው ብለውታል እንትኖች መረጃዎች እንደሚያሳዩት የኢሳያስ አፈወርቂ ቀልብ ያልወደደው ጀነራል ታደሰ ወረደ ተናግረን ነበር ታስታውሳለህ ጀነራል ታደሰን አስወግዱት ብሎ ነበር ኢሳያስ የፌደራል መንግስት ተላላኪ ነው በሚል ሐሰተኛ ሰው ከህወሓት የጥላቻ ክንፍና ከሻዕቢያ ከፍተኛ አመራሮች የሞት ሰይፍ ተመዞበታል ይላል ምንጮቻችን እና በአዲ ሃሎ ምሽግ ውስጥ በሚስጥር ተሰብስበው የነበሩት የህወሓት ጀነራሎች እና የሻዕቢያ ከፍተኛ አመራሮች ታደሰ ወረደ ሳይቀድመን እንቅደመው በሚል ጨካኝ ውሳኔ ላይ ደርሰዋል። በዚህ መሰረት ነው ትላንትናው መፈንቅለ መንግስት የተካሄደው። ይሄ መረጃ ከትላንት ወዲያ ነበር የደረሰኝ። እነሱ የፈረጁበት ምክንያት ታደሰ ወረደን በስውር ህወሓትና ሻዕቢያን ለማጥፋት እየሰራ ነው። ያው እንደዚህ መፈራረጃ የሚወዱት እየሰራ ነው የሚለው የተፈጠረ ሰበብ ገባህ የሰላሙን ሂደት ለመናድ እና የትግራይን ወደ ዘላለማዊ ትርምስ ለመመለስ ያለመ ነው። ትናንት የትግራይ ህዝብ በጦርነት የጎዱ ኃይሎች ዛሬ በሰላም መመርነት ላይ ቆሙትን ሰው በግድያ እያስፈራሩ ስልጣናቸው እንዲለቁ ማስገደዳቸው የስጣዊ ጠላት ምን ያህል ክፉ እንደሆነ ያሳያል እና የትግራይ ህዝብ በከባድ ፍርሃት ውስጥ ነው የሚገኘው። እንግዲህ ቅድም እንዳሳየ ነው ዘነበ የሚባል ነው ኮሎኔል ነው ያው ባህላዊ ኮሎኔል የ22ኛና የ31 አርሚ ነው እና 31 ይሄ አርሚ 31 ከመቀሌ 15 ኪሎ ሜትር የምትገኝ አራጎል የምትባል ቦታ ላይ እዛ የነበረ ሰራዊት ነው እና ከትናንት ጀምሮ እንቅስቃሴ የነበረው መፈንቅለ መንግስት ያው እንዳሰቡን አክሱም ላይ ሳይስማሙ እንደመጡ ነበረ። ግን ይሄ አጉላ ላይ ቅድም ያልነው ቦታ ላይ ተስማምተዋል እና በዚሁ መሰረት እንግዲህ የተከፈለው ታደሰ ወረደ ዓለም ገብረዋህድ ኢሳያስ ታደሰ ተክላይ የሚባል ከዓለም ገብረዋህድ ልጅ ወለደ ነው ይላል መረጃ ምንጫችን። የሚገርም ነው። እርስ በርስ ነው እንደዛ እንትን የሚሆኑት። የሰሜን ምዕራብ ዞን አስተዳዳሪ የነበረው እና ሊያካሳ ገብረ አዴት የሚባሉት እነዚህ በአንድ ጎራ ናቸው። በሌላኛው ጎራ ደግሞ ሞንጆሪኖ ደብረጽዮን ወድም ቤቴ ምግብ ኃይልና ማኑኤል አሰፋ ይገኛሉ። እነዚህ ባህላዊዎቹ ጀነራሎች ወራሪዎቹ ናቸው። አዎ ወራሪዎቹ ናቸው። ልክ ይኸውልህ ምንም እኮ እንትን የለውም። በር ሰብረው ቢሮ ሰብረው ምናምን ነበር የሚገቡት አለ ጌታቸው ላይ። አሁን በመሳሪያ መጡለት። አቋም ሰው አይደለማ ታደሰ። ምክንያቱም አቋም እንዳይዝ ያው ተነካክተዋል ሁሉም በሙስና በሌብነት እና በጣም የሚገርመው ነገር እነዚህ አሁን የተጠቀስናቸው እና ከሻዕቢያ ጋር ሆነን የኢትዮጵያ መንግስት እናጥፋ የሚሉ ናቸው። እነዚህ አሁን ምግብ ምናምን ማለት ነው። ዋናው የጸቡ መነሻ እንግዲህ ህዳር 21 አክሱም ጽዮን ማርያም የንግስ በዓል ሲከበር ሻዕቢያ የሞቀ አቀባበል አድርገን ጽምዶ የሚለውን እንቅስቃሴ እናጠነክር የሚል ሐሳብ ሲቀርብ በዚህ መካከል ነው ክፍተት የተፈጠረው። አይታል እጅ ለእጅ ተያይዘው ምናምን አማን ደግሞ ሌላ ነገር አየሁኝ አለ። ምንድነው ለምስቃል አይ ሴትዮዋ ምናምን ብሎ ብቻ እንለፈው። እሱ ያየውን አይቷል። ቪዲዮን ደጋግመ ማየት ነው። በእነ ዓለም ገብረዋህድና ታደሰ የሚመራው ቡድን እኛ ከሻዕቢያ ጋር ጥምረት አንፈልግም፣ ከማዕከላዊ መንግስት ጋር ተስማምተን የምናደርገው ነገር አለ፣ ስለዚህ ከሻዕቢያ ጋር የሚያጣምረን ነገር የለም የሚል አቋም ይዘው ወጡ። ይሄ ሁሉ ሲያደርጉ ታደሰ የት ነበረ? ፌዴራል መንግስት ይግባልን እንደዚህ የተደረገ ነው። በቦርደር ሲገቡ የሻዕቢያ ሰራዊት አዲግራት ድረስ ሲመጣ ቦታው የሚረግጠው እሱ እኮ እዛም እዚህ አለ የሚለው አክሱም መቀሌ ድረስ እየመጡ ሲወያዩ የት ነበረ? እና በዚህ የተነሳ እንግዲህ በእነ ደብረጽዮን ሐሳብ ለአክሱም ጽዮን ማርያም በዓል ሳይሳካ ቀረ። ግን ከትላንትና ማለት ከሮብ ጀምሮ ታደሰ ወረደ በአምባሳደር ትላንት ነው ይሄ መፈንቅለ መንግስት የተካሄደው ሐሙስ፣ ግን ከትላንት ወዲያ ሮብ ጀምሮ እንቅስቃሴ ነበረ። በዚህም በአምባሳደር ፍስሐ አስገዶም ቤት መጠለያ ተሰጥቶ ተደብቆ ይገኛል ታደሰ ወረደ እዛው መቀሌ ውስጥ። አሁን በኤርፖርት አድርጎ ሊምጣ ቢል የጌታቸውን አይነት ስህተት መስፈራት ስለማይፈልጉ ህይወቱ አደጋ ላይ ነው፣ ሊገሉትም ይችላሉ። እና ትላንት ሐሙስ በድምፀ ወያኔ ትግራይ ቴሌቪዥን እና ሌሎች ሚዲያዎችን ጨምሮ አርሚ 31 የሚባለው ሰራዊቱ ተቆጣጥሮ ሰራተኛው በሙሉ ውጡ በማለት አባረዋል። በጣም የሚገርም እኮ ነው። እና ትላንትና ሰማዕታት ሐውልት ላይ ተኩስ ነበር፣ የብሬን የዲሽቃ እንደዚሁም ቦምብ ቅድም ገልጸነዋል። ይህ ድርጊት አሁን ላይ እንግዲህ ደግሞ ሌላው መረጃ በሽምግልና ተይዟል ተብሏል። ሻለቃ ደግሞ ሽምግልናውን አለቃ ጸጋይ በርሄ ነው እና አምባሳደር ፍስሐ። እነዚህ ሰዎች እንግዲህ በእርቅ በምናምን የሚመለሱ አይደሉም።
እና የሽምግልናውም ራሱ እኮ የቀረበለት ነጥብ ስልጣን እናስረክብ ነው ለታደሰ ወረደ። ሽምግልና አይደለም፣ ሽምግልና አይደለም፣ ትእዛዝ ነው። እና ይሄንን ይመስላል እንግዲህ ታደሰ ስራ ያውጣ። ምክንያቱም ጠንካራ አቋም ቢይዝ ኖሮ የሁሉ ነገር ባልተከተለ ነው። መልካም። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አስከሬን በስላሴ ስለታረፈበት ሁኔታ ምናልባት የምታውቀው ሚስጥር እንዳለ ጠረጥራለሁና እስቲ ስለሱ እንስማ። እንግዲህ ይሄንን ነገር ትዝ ያለኝ ምን መሰለህ፣ በቀደም ዕለት ዝም ብለን ስናነሳ ገነነ ለመሆኑ አለ ምናምን እያልን ስንል ነበረ እና በአጋጣሚ ያው የምርመራው ቀን ስንሄድ አቃቤ ሕግ እንትን ብሎ አሰናከለብን። ይህን ፎቶ ያነሳሁት ትዝ ብሎኝ ማለት ነው። የመለስ ዜናዊ አስክሬን እዚህ ስላሴ የለም እኮ አድዋ ነው የተቀበረው። ማንም አያውቅም። ግን ምንድን ነው የሆነው መሰለህ፣ በሱ ኪሎ ልክ ቁሳቁሶች ነው የተከተቱት። የሱ ፎቶ ምናልባት ልብሱ ሊኖር ይችላል አላውቅም፣ ግን እንደሌለ 100% ነው ማረጋገጣለን። እና መለስ ዜናዊ የለም። በጣም የሚገርመው ግን አንድ ነገር ልንገር፣ በኢትዮጵያ ታሪክ አሁን ስንትና ስንት ጀግኖች ባሉበት ስላሴ መቃብር ውስጥ ስንትና ስንት የሃይማኖት አባቶች ስንት ጀግኖች ያሉበት መቃብር ነው፣ ስፍራ ነው አይደል? እንዴት ሬሳ በወታደር ይጠበቃል? ከለውጥ በኋላ እኮ ነው የቆመው። በፊትማ ነበረ። ምን እንዳይደረግ ነው? ከሱ የባሰ ሀገር ሁለታዎች ነበሩ እዛ በጣም አሉም እንጂ አሁን። እና ምንድን ነው በቃ ሁለት ወታደር አስቀምጠ የምጠብቀው። አሁን ደግሞ ጭራሽ በፍርግርግ ብረት አጥረውታል። ይሻላል ወታደሮችን ዛጋ ከማባከን የለም እኮ ምንም ነገር እኮ የለም። ባዶ ሳጥን እኮ ነው የሚጠብቀው። እሱ እንግዲህ በፊትም ሲባል ነበር፣ ያው አንተ አረጋግጠዋል። ግን ወታደሮቹን ከማባከን በፍርግርግ አይደለም በግንብ ቢታጠር ይሻላል። ቆይተዋል 8 ዓመት ከተነሳ ከለውጡ በኋላ። መልካም እንግዲህ ባህላዊው ጀነራል ምግብ ኃይሌ በአዲስ አበባ የሚገኙ ቪላ ቤቶች በምን ሁኔታ ላይ ይገኛሉ የሚለው እንግዲህ የብዙዎች ጥያቄ ነው። የምግበን ጨምሮ የሌሎቹንም የትግራይ ጦር አዛዦችን ቅንጡ ቪላዎችና እነዚህ ህንፃዎቻቸውን ከዚህ በፊት እንግዲህ አሳይተናል አይደል? በቲቪ ፕሮግራም እነሱ ነገሮች የት ይገኛሉ፣ በምን ሁኔታ ላይ ይገኛሉ የሚለው ነገር የብዙዎች ጥያቄ ነው ተመልካቾች። እና ማን ነው የሚያስተዳድራቸው ራሱ? ከዛ በፊት አንድ ነገር ልንገርህ። ባለፈው ሳምንት መጽሐፍ አስመረቅም ብለው ርዕሱ ምንድነው? ከዋክብት መሬት ነው የሚለው አይደል? የመሬት ከዋክብት ነው የሚለው። የአርሚ 11 ተጋድሎ ነው የሚለው ሁለተኛው ርዕስ ላይ። በእርግጠኝነት የምነግርህ አያነበውም ምግባ እንደዛ ስለሆነ ባህሪው ማለት ነው መግደል ምናምን እንጂ ለመጽሐፍ። አሁን ይህን መጽሐፍ ለትውልዱ ምን ይጠቅማል? አስጨርሰውት ከዋክብት ይሉታል፣ ከዋክብት ይሉታል። የውሸት ሳቅ ነው የሚስቀው። ተመልከተው። በጣም የሚያሳዝነው የጠየቀው ጥያቄ ጉዳይ ስናልፍ መጀመሪያ በጦርነቱ አካባቢ እነሱ ጦርነቱን የሰሜን ዕዝን መጥተው እንደለኮሱት ሰሞን የሁሉም ቤቶች ከዚህ በፊትም እንዳሳየናቸው የሁሉም በኢትዮጵያ ፌዴራል ቤቶች ኮርፖሬሽን ስር ነበሩ። ገቢያቸውም ወደዛ ነበር የሚሄድ የነበሩ። እንግዲህ መንግስት ወደ ሰፊ ለመሆን ያው እርቅ ከተፈጠረ በኋላ በፌዴራል ቤቶች ኮርፖሬሽን በኩል የነበረው ክፍያ ገቢያቸው እንዲመለስላቸው ተደርጓል። የተጠራቀመ ማለት ነው። ቤቶቻቸውም ተመልሰዋል። ይሄ ይኸውልህ የምግብ አንደኛው ቪላ ነው፣ ተመልሶለታል። ከቦሌ መድኃኔዓለም ጀርባ ነው ያለው። የቤት ቁጥሩን ከፈለክ እዚህ ጋርም አለልህ። 300,000 ብር ይከራያል። ሚስቱ እዚህ አዲስ አበባ ነች። ይህን ሁሉ ልጅ አስጨርሰው ሚስቱ እዚህ ቁጭ ብላ ኪራይ ትሰበስባለች። ሰና ሬስቶራንትን ወሰደው። እንግዲህ ይህም ሰና ሬስቶራንት ለእነ ምግበ ተመልሷል። በነገራችን ላይ ሰና ሬስቶራንትን ተከራይተው የሚሰሩ ሰዎች ከዚህ ጉዳይ ጋር አያያዙ እና ምንም ቤቱ የሱ ነው፣ ተከራይተው ነው። በቃ እንደማንኛውም እንትን እኛ ልክ ስቱዲዮ ተከራይተን እንደምንሰራው ማለት ነው። እና እነሱን አይመለከትም። ለማንኛውም ይሄ ደግሞ 200,000 ብር ይከራያል። በድምሩ 500,000 ብር ያገኛል። ከሌላ ከማይታወቁ ትግራይ ውስጥ ካሉት ከወርቅ ዘረፋው ከምናምን ውጪ ማለት ነው። ኢትዮጵያ እንደዚህ ነው የምትጋጥ ያለችው። በእነዚህ ዛሬም መፈንቅለ መንግስት እነሱ ይባሉ እርስ በርስ እንደዛ ቢሆኑ ጥሩ ነው።
እኔ ግን አሁን ሁሌ ማንሳት የምፈልገው ነገር ምን መሰለህ? ወታደሩ ለምንድን ነው መሳሪያ የማይዞርባቸው ወደ እነሱ? እንዴት እርስ በርስ ይገዳደል ይፈልጋል? ለምንድን ነው ተሐድሶ ገብቶ ለምንድን ነው ወደ እንትን የማይሄደው? ወደ ትምህርት ወደ ምናምን የማይሄደው? ምግብ እኮ አዲስ አበባ እንደመጣ ልጆቼን አገናኙኝ ያለ አንድ ከፍተኛ መኮንን እኮ ነው በቀደም ይነገር ልጆቼን አገናኙኝ እነ ፍስሐ ማንጁስም ልጆቻችን ሊመጡ ነው ከውጭ ተደረገ የዳውስ ልጅ በየጥሻው አለቀ አረር በላው። ከዚህ በፊት እንደተናገረው ምግበ ለማርሻል 600,000 የተመዘገበ የሚታወቅ ከዛ ውጭ ያለቀውን ማአት ነው በቁጥር አናውቀውም ያለው እንደቀላል ነገር። ዛሬ ሚስቱን ልኮ እሱ ልጆቹን አይቶ ልጆቹ ሄደው ልታከም ሲል ይድውጣ ተብሎ የሁሉ ወደ ሰፊነትን ነው የሚያሳየው መንግስት በኩል። ግን ለምንድን ነው አሁንስ ይሄ ሁሉ ነገር እየተደረገ ለምንድን ነው የሚፈቀድለት ለሱ? ለምንድን ነው ሚስቱ የምታስተዳድረው? ሌሎችም የነ ወድም ቤቴም እንትናም እነዚህ ሁሉ ሊነጠቁ ይገባል እና ትክክል አይደለም ለማለት ነው። መልካም። ምናልባት ይህን ሀሳብ መቋጫ እንዲሆነን አንድ ተመልካቻችን ወይም ደግሞ ከትግራይ የተሰጠ አስተያየት አለ ከዚህ ጋር ይያያዛል። የትግራይ ህዝብ እሷን እናቅርባት። የትግራይ ህዝብ ንጹህ አልጠጣም፣ እኛም ድሮ ለትግራይ ይሰሩ ይመስለን ነበረ፣ ለካስ ሰዎቹ ለራሳቸው በመስራት ላይ ነበሩ፣ እውነት ተደብቆ አይቀርም ይላል። እንግዲህ ይኸው እንደሚታየው እውነት ነው። ማን ነው ጸሐፊው? በእናትህ እንግዲህ ከትግራይ የመጣ አስተያየት ነው። ያው በኮድ ነው የተጻፈው። በኮድ እና እነሱ እውነት መስለን ነበር፣ የሚሰሩልን የሚታገሉን ይመስለን ነበር እያሉ ጭራሽ በርካታ አስተያየቶች ናቸው የመጡት። እንግዲህ ውሃ የለውም ትግራይ እኮ ዛሬም ወደ ጦርነት እንደገና እርስ በርስ ለመሰለ ከቆመ ጦርነት እነዚህ ሰዎች በህግ ይጠየቃሉ። ስለዚህ ያችን ለመሸፋፈን ነው እንደዚህ የሚያደርጉ ያሉት። እነ ምግበ ግን ቤቶች እያከራዩ ሊቀጥሉ አይፈቀድላቸውም። መልካም። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ አደረስላችሁ ጋዜጠኛ አርያ ተስፋማርያምና ሮቤል ምትኩነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ።